ጴጥሮስ ምዕራፍ 3 አንደኛ ጴጥሮስ ምዕራፍ 3 ላይ ጀምረነው ነበርና ባለፈው እስከ 7 አይተነዋል እና ዛሬ ለጌታ ፈቃድ ከ8 እስከ 22 እንቀጥላለን። ግን ያው 3 ላይ ትንሽ ከልሼው ወደ ከ8 በኋላ ያለውን እንቀጥላለን። ሮዚ ያመችሻል ልታነብልኝ? ሮዚ አለች አይደል? ሙሉ ደስታ ያመችሃል ልታነብልኝ? ይችላለሁ። እሺ ከ8 እስከ 22 አንብበው። ስንተኛ እንትን ነው? አንደኛ ጴጥሮስ አንደኛ ጴጥሮስ ምዕራፍ 3 ከ8 እስከ 22 በመጨረሻው የሚለው ነው። አዎ አልተሳሳትኩም። ኦኬ። በመጨረሻው ሁላችሁ በአንድ ልብ ሁኑ፣ የሌላው መከራ ለእናንተ እንደሚሆን አድርጉ። እንደ ወንድሞች ተዋደዱ፣ ርኅሩኆችና ትሑታን ሁኑ። ክፉን በክፉ ፋንታ ወይም ስድብን በስድብ ፋንታ አትመልሱ። በዚህ ፋንታ ባርኩ እንጂ በረከትን ልትወርሱ ለዚህ ተጠርታችኋልና። ሕይወትን ሊወድ መልካሞችን ቀኖች ሊያይ የሚፈልግ ሰው ምላሱን ከክፉ ከንፈሮቹንም ከተንኮል ከመናገር ይከልክል። ከክፉ ፈቀቅ ይበል። ከክፉ ፈቀቅ ይበል፣ መልካምንም ያድርግ፣ ሰላምንም ይሻ ይከተለውንም። የጌታ ዓይኖች ወደ ጻድቃን ናቸው፣ ጆሮቹም ለጸሎታቸው ተከፍተዋል። የጌታን ፊት ግን ክፉ ነገርን በሚያደርጉ ላይ ነው። በጎንም ለማድረግ ብትቀኑ የሚያስጨንቃችሁ ማን ነው? ነገር ግን ስለ ጽድቅ እንኳን መከራን ብትቀበሉ ብፁዓን ናችሁ። ማስፈራራታቸውን አትፍሩ፣ አትናወጡም። ዳሩ ግን ጌታ እርሱን ክርስቶስን በልባችሁ ቀድሱት። በእናንተ ስላለ ተስፋ ምክንያት ስለሚጠይቋችሁ ሁሉ መልስ ለመስጠት ዘወትር የተዘጋጃችሁ ሁኑ። ነገር ግን በየዋህነትና በፍርሃት ይሁን። በክርስቶስ ያለው መልካሙን ኑሯችሁን የሚሳደቡ ሰዎች ክፉን እንደምታደርጉ በሚያሙበት ነገር እንዲያፍሩ በጎ ሕሊና ይኑራችሁ። የእግዚአብሔር ፈቃድ እንዲህ ቢሆን ክፉ ስለማድረግ ሳይሆን በጎ ስለማድረግ መከራን ብትቀበሉ ይሻላችኋልና። ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን እርሱ ጻድቅ ሆኖ ስለ ዓመፀኞች አንድ ጊዜ በኃጢአት ምክንያት ሞቷልና በሥጋ ሞተ፣ በመንፈስ ግን ሕያው ሆነ። በእርሱም ኢየሱስ ጌታ ነው። በእርሱም ደግሞ ሄዶ በወይኑ ለነበሩት ነፍሳት ሰበከላቸው። ጥቂቶችም ማለት 8 ነፍስ በውሃ የዳኑበት መርከብ ሲዘጋጅ የእግዚአብሔር ትዕግስት በኖህ ዘመን በቆየ ጊዜ ደግሞ አልታዘዙም ይላል። እስከ 20 ነው። እስከ መጨረሻው። እሺ። ይህም ውሃ ደግሞ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል። የሰውነት እድፍ ማስወገድ አይደለም፣ ለእግዚአብሔር የበጎ ሕሊና ልመና ነው እንጂ። ይህም በኢየሱስ ክርስቶስ ትንሣኤ ነው። እርሱም መላእክት፣ ስልጣናት፣ ኃይላት ከተገዙለት በኋላ ወደ ሰማይ ሄዶ በእግዚአብሔር ቀኝ አለ። አሜን። እሺ፣ አሜን። ጌታ ይባርክ። ተባረክ። ያው ጴጥሮስን ጀምረነዋል እና አሁን መሀል ላይ ያለንበት ዋናውን ነገር አይ ቲንክ ከዘነጋ ነው። ይሄ አሁንም እያነበብናቸው ያሉት ነገሮች ለእኛ ህግ ነው የሚሆንብን። ይሄን አታርግ፣ ይሄን አታርግ፣ ይሄን አታርግ ሲሆን ህግ ነው የሚሆነው። ትልቁን ከጀመርንበት ምዕራፍ 1 ላይ የተጻፈው ነገር ሁሌ ልባችን ውስጥ ካልገባ ሌላው ለማድረግ ይከብደናል። የማይቻል የማይሆን ህግ ነው የሚሆንብን እና ጌታችን ኢየሱስ ክርስቶስ እኛን ከተቀበልነው በኋላ ህይወታችንን ቀይሮ ተስፋችንን ቀይሮ የዘላለምን ርስት ሰጥቶን እሱ ሩጫውን ጨርሶ እኛ ገና እየሮጥን ያለ ነው እና
የኛ ተስፋ የዘላለም ተስፋ እንዳለን ገና ከንጉሱ ጋር ከጌታ ጋር ለዘላለም እስከ ለዘላለም እንደምንነግስ ተስፋ ቃል ያለን ህዝብ ነው። እናንተ የንጉስ ካህን የተመረጠ ትውልድ ለርስቱ የተለየ ወገን ናችሁ ብሎ እግዚአብሔር ማንነታችንን ቀይሮናል። ስለዚህ አሁን ወደፊት እኛን እየጠበቀ ያለው ንግስና ነው። የዘላለም ርስት ነው። እድፈት የሌለው የማያልፍ ለዘላለም የሚኖር ተስፋ ነው እኛ ክርስቲያኖች በክርስቶስ የተቀበልነው። ይሄን ተስፋ ከመውረሳችን እስከ መውረሳችን በፊት ግን የምንሄድበት መንገዶች አሉ። እግዚአብሔር ለእያንዳንዳችን የወሰነው ውሳኔ የልጁን የኢየሱስን መልክ በእኔ ውስጥ ሊያይ በእናንተ ውስጥ ሊያይ እግዚአብሔር ያንን ወስኗል። ስለዚህ በምድራችን ህይወት ወደ ተስፋይቷ ምድር እስክንገባ ድረስ አሁን የምንሄድበት እስራኤላውያኖች ከግብፅ እስከ ከነዓን የሄዱበት መንገድ ያ የምድረ በዳ መንገድ ነው። በፈተና ቀን ይለዋል። አሁን የዝግጅት ጊዜ ነው። እየተዘጋጀን ያለ ነው። ሙሽራው የሆነውን ኢየሱስን ለመቀበል እየኖርን ያለው ህይወት አሁን እየተዘጋጀን ያለ ነው። ሁላችንም በእግዚአብሔር መዝገብ ውስጥ በእግዚአብሔር ሐሳብ ውስጥ። ስለዚህ እያንዳንዷ ኑሮ ሙሽራውን ኢየሱስን ለመዘጋጀት ነው። ቤተክርስቲያን ማለት ሙሽሪቷ እኛ ሙሽሪት ነን። ጌታችን ሙሽራው ነው። ሙሽራውን ኢየሱስን ለመቀበል እየተዘጋጀን ያለ ነው እና ስለዚህ አሁን ሙሽሮች አስቡት፣ የሰርጋቸው ቀን ላይ ሙሽራው ሲመጣ ሙሽሪቷ ሳትዘጋጅ ብትጠብቀው አስቡት ምን እንደሚመስል። ሰው ሁሉ እየጠበቀው ያለው ሰርግ ነው። ሙሽሪቷ ቤት ሲገባ ሙሽሪቷ ወይ ገና በቢጃማ ልትሆን ትችላለች አላደር፣ ወይ ፀጉሯንም አልተሰራችም አልተኳኳለችም። እና ኢማጂን ሙሽራው እንዴት ዲስአፖይንትድ እንደሚሆን። እኛ ኢየሱስ ይመጣል። የሚመጣበት ቀን ደግሞ አልነገረንም። እንደ ሌባ ነው የሚመጣው። ዓለም እየተጨነቀች ትሄዳለች። ይሄ ምልክቱ ደግሞ ምንድነው? የሙሽራው የኢየሱስ ክርስቶስ ምጽአት እየቀረበ እንደሆነ ነው የምናውቀው። እና ስለዚህ እየተዘጋጀን ያለን ነው። እንዴት ነው የምንዘጋጀው? ሙሽራው በሚፈልገው የህይወት ስታንዳርድ ውስጥ እንድንገባ ያንን እያየን አሁን ባለፈው ስለ ባልና ስለ ሚስት አየን። ሚስቶች ለባሎች እንዴት መኖር እንዳለባቸው ከምዕራፍ 3 ጀምሮ አይተናል። እና ለምሳሌ ቁጥር 1 ላይ እናንተ ሚስቶች ሆይ ብሎ ዓለማዊ ባል ቢኖራችሁ ማለት ሚስትየው በጌታ ሆና ባልየው ዓለማዊ ቢሆን መቼም ዓለማዊና ያመነና ያላመነ መጋባት አይችልም። የእግዚአብሔር ቃል ያንን ይከለክላል። ስለዚህ ግን እየኖሩ እያሉ ይመስለኛል ወይም አላውቅም፣ ሚስቷ ይሄን ያልተጻፈም ነገር ነው፣ ግን ሚስቷ መጀመሪያ ሜቢ ጌታን አውቃ ከባልየው ጌታን ላቅ ይችላል። ስለዚህ እንደነዚህ አይነት ባል ቢኖራችሁ ሚስቶች ሆይ እነዚህን አይነት ባሎች የእግዚአብሔርን ቃል ብትነግሯቸው ቃሉን ላይቀበሉት ይችላሉ። ስለዚህ ከቃል ባለፈ በህይወታችሁ በኑሮአችሁ የክርስቶስን ህይወት እያሳያችሁ ለትምህርቱ የማይታዘዙትን ሰዎች ወዴት አምጧቸው ይላል? ወደ ትምህርቱ ወደ መታዘዝ ህይወት እንዲመጡ አርጓቸው ብሎ ጴጥሮስ ይመክራል። እና እነዚህ ሰዎች በስደት ውስጥ ነው ያሉት። በወንጌል ምክንያት ተሰደው ወደ ተለያየ ከተማ ሄደዋል፣ ተበታትነዋል። እና በተበታተኑበት አገር እንዴት መኖር እንዳለባቸው ነው እየነገራቸው ያለው። ስለዚህ በቤተ ክርስቲያን ውስጥ ባሎች አሉ፣ ሚስቶች አሉ። ሚስቶች ደግሞ ያላመኑ ባሎች ቢኖራችሁ አላመኑም ብሏችሁ እነዚህም ባሎች አትግፏቸው። እግዚአብሔር የሰጠው ስርዓት ባል ሚስት እንዴት መኖር እንዳለባት እግዚአብሔር ኦሬዲ የደነገገው አለ በቤተሰብ ላይ።
ስለዚህ ሚስቶች ሆይ ለነዚህ አይነት ባሎች ምን በሉላቸው ይላል? ተገዙላቸው፣ ተገዙላቸው፣ አክብሯቸው። ባለፈው ስናገር ማንገዛበት ነገር አለ። አዎ፣ መቼ ሰዎች ባልም ሆነ ሚስት ጌታን ካዱ ቢሉን ያንን አለመገዛት እንችላለን ብለን በእግዚአብሔር ቃል አይተናል። እነ ጴጥሮስን የእግዚአብሔርን ቃል አትስበኩ ተብለው ሲከለከሉ ምን አሉ? እኛ የእግዚአብሔርን ቃል እንስማ ወይስ እናንተ እንስማ ብለው ለመንግስታት እንዳልተገዙ እናያለን። ያን ወንጌል መስበክ እንደቀጠሉ እናያለን። ከእግዚአብሔር ቃል ጋር የሚጻረር ነገር ካለ ዜን አለመገዛት እንችላለን። ከዛ በተረፈ ግን እግዚአብሔር ተገዙ ላሉን ለመንግስታት ተገዙ ብሎናል። ባለፈው አይተናል። ለንጉስ ተገዙ፣ እንደዚህ እያለ ስርዓትን ሰጥቶናል እና ሚስቶች ለባሎቻቸው መገዛት እንዳለባቸው ጴጥሮስ እዚህ ላይ ይነግሯቸዋል። ብዙ ጊዜ መገዛት ሲባል በቃ የማነስ ምልክት አላ የበታችነት ምልክት እንደዚህ አይነት ሆኖ ሰዎች ያስቡታል። ለምንድነው? ይሄ ባልተለወጠ ማይንድ ወይም ዓለማዊ የሆነ አስተሳሰብ ነው። መገዛት ማለት እዚህ ላይ ራሱ ይነግረናል ትርጉሙን ራሱ። ሁላችንም አንደኛ ጴጥሮስ ምዕራፍ 3 ላይ ለሴቶች ሲመክራቸው ለእናንተ ይላል ቁጥር 3 ፀጉር በመሸረብ ወርቅ በማንጠልጠል በሆነ ልብስን በማንጠልጠል ወይ ልብስን በመጎናጸፍ በውጪ የሆነ ሽልማት አይሁንላችሁ ማለት ፀጉራችሁን አትሰሩ፣ ወርቅ አታንጠልጥሉ እንዲህ ማለቱ አይደለም። በውጪ በሆነ ሽልማት አይሁንላችሁ ማለት ነገር ግን በእግዚአብሔር ፊት ዋጋው እጅግ የከበረ የዋና ዝግተኛ መንፈስ ያለውን የማይጠፋውን ልብስ ለብሶ የተሰወረውን የልብ ሰው ይሁንላችሁ ብሎ ይነግራቸው። ማለት ሰዎች ስንታይ እኔ የውጪ ያው የምታዩት አለ፣ መነጽር አድርጌያለሁ፣ የለበስኩት ቢጫ ልብስ ነው፣ እንዲህ የውጪ አለ። እህቶች ፀጉር መሸረብ አለ፣ ወርቅ ማንጠልጠል አለ፣ የተለያየ አለ እና የውጭው ነገር ለእግዚአብሔር ምንም ቫሉ የለው። ማለት ያለንን በንጽህና እንድንጠብቅ እግዚአብሔር ያው ይጠብቅብናል እንደ ክርስቲያን በምንችለው ንጽህና። ከዛ በተረፈ በውጪ በሆነው ሽልማት ሰዎች ያዩናል እንጂ በእግዚአብሔር ፊት እሱ ዋጋ የለውም። በእግዚአብሔር ፊት ግን ዋጋ ያለው የውስጥ ሰውነት ወይም የልብ ሰው ይሁንላችሁ ብሎ ይናገራል። ይሄ ምንድነው? በውጭ የሆነ ሽልማት አይሁንላችሁ ማለት አትሸለሙ፣ አትልበሱ አይደለም። ሞር ቫልዩ ማድረግ ያለባችሁ፣ ሞር ትኩረት ማድረግ ያለባችሁ ውስጣዊ የሆነው ሰው ላይ ነው። ሞር አተኩሩት። የውጭው ሰውነት ለእግዚአብሔር ምንም ዋጋ የለውም። ዋጋ በእግዚአብሔር ዘንድ ያለው ውስጣዊ የሆነው ሰውነት ተሸልሞ ያለውን ውስጣዊ የሆነው ሰውነት ላይ ነው የበለጠ ማተኮር ያለባችሁ ይላል። እሱም ሲናገር ይላል በእግዚአብሔር ፊት ዋጋው ምን እጅግ የከበረ የዋና ዝግተኛ መንፈስ ያለው። መገዛት የሚለው ገብቶን የእግዚአብሔር ቃል አዞን ለምናደርገው ነገር ስናደርገው እንዴት አድርገን ነው መገዛት ማለት? በእግዚአብሔር ፊት ምንድነው ዋጋው? ምንድነው? እጅግ የከበረ የዋ የሆነ። የዋ ማለት አላደል ወደዚህም ወደዛም በቃ አላደል በቀላል ነው ከየዋዎች ጋር መኖር። የራስ የሆነ ኢንተረስት የላቸውም አላደል በቃ የእግዚአብሔር ቃል እስካልጣሱ ድረስ አብረው በሰላም በደስታ አብሮ ፍሎ ማድረግ የሚችል የልብ ሰውነት የዋ። እንደገና ዝግተኛ መንፈስ፣ ኃይለኛ ያልሆነ ዝግተኛ መንፈስ ያለው የማይጠፋውን ልብስ ለብሶ የተሰወረ የልብ ሰው ይሁንላችሁ። ስለዚህ መገዛት ማለት የከበረ የዋና ዝግተኛ መንፈስ ገብቶት የእግዚአብሔር ቃል ከእግዚአብሔር ቃል ራስን ሳሚት ማረግ። እንዴት? ለሚስቶች
ባሎቻቸውን አክብረው ለባሎቻቸው ሲገዙ፣ ባሎቻቸው ትክክል ስለሆኑ አይደለም፣ ባሎቻቸው ስለበለጧቸው አይደለም፣ የእግዚአብሔር ቃል ስለሚያዛቸው፣ ተስፋ ስላላቸው፣ መድረሻቸውን ስለሚያውቁ ራሳቸው ምን ዝቅ እንዲያደርጉ ጴጥሮስ እዚህ ላይ ይነግራቸዋል። እንዲሁ ይላል ቁጥር 5 በቀደመው ዘመን በእግዚአብሔር ተስፋ ያደረጉ ቅዱሳን ሴቶች ለባሎቻቸው ሲገዙ፣ በቀድሞ ዘመን ማለት አልፎ በነሳራ ጋር ሄደ። እነሳራ ተስፋቸው ትዳራቸው ላይ አይደለም፣ ነገሮቻቸው ላይ አይደለም፣ ተስፋቸው በእግዚአብሔር ተስፋ ያደረጉ ቅዱሳን ሴቶች። እነማ? ሳራን ምሳሌ ይጠቅስልናል። ሳራ ለባሎቻቸው ሲገዙ ተሸልመው ነበር ማለት ተሸልመው ወርቅ አንጠልጥለው ነበር አይደለም። በዚህ በውስጣዊ ሰውነት የከበረ የዋ ዝግተኛ መንፈስ ያለውን ልብስ ለብሳ ነው አብርሃምን ምን ያለችው? ጌታዬ እያለችው የተገዛችለት እያለ ቅዱስ ሴቶች ምሳሌ ሆነው ሚስቶች እንዲያዩ ሳራን እዚህ ላይ ይናገራል። ሳራ ተስፋዋ እግዚአብሔር ላይ ነበር፣ እይታዋ እግዚአብሔር ላይ ነበር። ስለዚህ ባሏን በእግዚአብሔር እይታ አይታው ምን አለችለት? ጌታ እያለች ተገዛችለት ይሏል። ስለዚህ መገዛት ማነስ ሳይሆን ምንድነው? የከበረ የሆነ ባህሪን መያዝ፣ የውስጥ የተሰወረ ልብስ የለበሰ እግዚአብሔር ሲያዩ የከበረ የዋና ዝግተኛ መንፈስ ያለው ባህሪ ነው። ካራክተር ነው፣ ኃይለኝነት። አንዳንዴ ሰዎች ትልቅ ስለሆኑ በቃ እነሱ ያሉት ስለሆነላቸው በቤታቸው ላይ ወገኖች ሆይ በቃ ደስ የሚላቸዋል። በጣም ያሳዝናል። የእግዚአብሔር ቃል ተጥሶ ሰላም አይመጣም አይደል? የእግዚአብሔር ቃል ተጥሶ እረፍት የለም። ሊመስለን ይችላል። በተለይ በዚህ ሀገር ያለው አንዳንዱ አስተሳሰብ ሮንግ የሆነ መጽሐፍ ቅዱሳዊ የሆነ አስተሳሰብ ነው። አንድ ቤተሰብ እግዚአብሔር ቃል ምን ይላል? እግዚአብሔር ቤትን ካልሰራ ሰራተኛ በከንቱ ምን ይላል? ይደክማል። በእግዚአብሔር በክርስቲያን ትዳር ላይ የእግዚአብሔር ቃል ሲጣስ ምንድነው የምናደርገው? ለሰይጣን በር ነው የምንከፍተው። ትልቅ በር እንከፍታለን። ሁል ጊዜ ሰይጣን የማይችለው እኛን አይደለም። ሰይጣን የማይችለው የእግዚአብሔርን ቃል ነው። ያን ቃል መቋቋም አይችልም። እኛ ግን ከቃሉ ከጣስን ቀላሉ ለሰይጣን አታክ የመሆን ኦፖርቹኒቲ አለ። ስለዚህ ጋርድ የምናደርገው አስተሳሰባችንን በእግዚአብሔር ቃል የሚንበለበለውን የክፉ ፍላጻ የምታጠፉበትን የእምነት ጋሻ አንሱ ይላል። እርሱም የእግዚአብሔር ቃል ነው ይላል። ለምን? ውጊያችን ምን አይደለም ደምና ስጋ የምናያቸው ወንዶች ባሎቻችን ውጊያው እዛ ላይ አይደለም። አንዳንድ ሰው ከሚስቱ ጋር ይዋጋል፣ ከባሉ ጋር ይዋጋል፣ ከተለያየ ሰው ጋር ይዋጋል፣ ከሰው ጋር ይዋጋል። የእግዚአብሔር ቃል ግን ውጊያችን ከደምና ከስጋ ጋር አይደለም። ስለዚህ ይሄንን ውጊያችሁ ከማገር ኃይላት፣ ጌትነት፣ ስልጣናት፣ ዙፋናት የጨለማ ዓለም ገዢዎች ናቸው ይላል። ከነዚህ ጋር ስንዋጋ እነዚህን ለማሸነፍ የምንችለው ሁል ጊዜ ራሳችንን በእግዚአብሔር ቃል ላይ ጋርድ ስናደርግ። ስለዚህ ዝቅታ ማለት ማነስ አይደለም፣ ከፍታ ነው። ጌታችን ኢየሱስ እግዚአብሔር ሁሉን እንደሰጠው ባወቀ ጊዜ ይላል ሰይጣን ይሁዳ ውስጥ ገባበት። ስለዚህ ጌታችን ተነሳ ይላል ማለት በሰማይና በምድር ያለው ሁሉ ለሱ እንደሚሰጠው ሰዓቱ በደረሰ ጊዜ
የሁሉ ጌታ መሆን የሚሆንበት ሰዓት በደረሰ ጊዜ ተነሳ። ጨርቅን ይዞ ከነዚህ ከደቀ መዛሙርቱ ህይወት በደቀ መዛሙርቶቹ ጋር ተንበርክኮ ምን አረገ ይላል? እግራቸውን ማጠብ ጀመረ። መቼ? ሁሉ ነገር ሊሰጠው በደረሰ ጊዜ የሁሉ ጌታ በሰማይ ሆነ በምድር በታች የሁሉ ጌታ ሊሆን በደረሰ ሰዓት የተቀበልነው ጌታ ወርዶ ደቀ መዛሙርቱ እግር ማጠብ ጀመረ። ስለዚህ ሚስቶች አስተውለው የሚገዙት ለሚያዩት ባል ሳይሆን ለእግዚአብሔር ቃል ብለው ራሳቸውን ሳሚት ሲያደርጉ እዚህ ላይ ምን ይለናል? እንዲሁ ሳራ ለአብርሃም ጌታ ብላ እየጠራች ታዘዘችለት። እናንተም ከሚያስደነግጥ ነገር አንዳች እንኳን ሳትፈሩ መልካም ብታደርጉ ልጆቿ ናችሁ። ከሚያስደነግጥ ነገር አንዳች እንኳን ሳትፈሩ ማለት በምናልፍበት ሰርከምስታንስ የተለያየ ሰርከምስታንስ ውስጥ ልናልፍ እንችላለን። ልታልፉ ይችላል። በትዳራችሁ ሳትፈሩ ለዚህ ቃል መልካም እያደረጋችሁ ስትገዙ የማ ልጆች ናቸው አለ? የሳራ ልጆች ናቸው። ሳራ ላይ ያለው ባህሪ ተስፋ በእግዚአብሔር ላይ ነው። ቅዱሳን ሴት ተብላ ተጠርታለች። የእሷ ምን ትሆናላችሁ? ልጆች ትሆናላችሁ ብሎ የእግዚአብሔር ቃል ጌታችን ከባድ ነገር ለፈሪሳውያን ይናገራል። እኛ አሉት ዮሐንስ 10 ላይ ነው ባልሳት እኛ የማ ልጅ ነን አሉት? የአብርሃም ልጅ። አባታችን ደግሞ ማን ነው አለ? እግዚአብሔር ነው አሉት። ለጌታ እውነት ነው። የአብርሃም ዘር የመጡ ናቸው። ሕጉን ጠንቅቀው የሚያውቁ ናቸው በደንብ። ጌታ ግን ምን አላቸው? እናንተ የማ ልጆች ናቸው አላቸው? የማ ልጆች ናቸው አላቸው? የፉኝት የዲያብሎስ ናቸው። ሕግን የሚያውቁ ጠንቅቀው የአብርሃም ዘር የሆኑ እግዚአብሔርን የሚያገለግሉ እናንተ የእግዚአብሔር ለምን በስራችሁ። ስለዚህ ሳራ ልጅ ለመሆን ምን መሆን አለብን? የእሷን ባህሪ መልበስ አለብን። የተሰወረ የልብ ሰው መልበስ ባሉ አይደለም። ወርቅ ማንጠልጠል፣ ፀጉር መሸረብ በጣም ጥሩ ነው፣ ምር ብሎ መታየት። ከሱ ግን የበለጠው በእግዚአብሔር ፊት ዋጋ ያለው ግን የውስጥ ሰው። ስለዚህ እህቶች የበለጠ ማተኮር ያለባቸው በጴጥሮስ መልእክት ላይ ከውጭው ይልቅ ውስጣዊው ሰው ላይ ለማማር ብዙ ዋጋ እንደምንከፍለው ሁሉ ውስጣችን ውበት እንዲኖረው እንዲያምረው፣ ሰዎች ሲያሸቱት ማንነታችንን ሲያሸቱት የተሰበረ ማንነት፣ ትሁትነት አላለ የዋነት ከህይወታችን ላይ እንዲታይ የእግዚአብሔር ቃል እዚህ ላይ ይመክረናል በጴጥሮስ። ስለዚህ የሳራ ልጆች ለመሆን ጌታዬ ብላ እየጠራ ታዘዘችለት። ባሎቻችንን አክብረን ስንታዘዝላቸው የሳራ ልጆች እንደሆነ ይናገራል። እግዚአብሔር ለቤት የሰጠው እግዚአብሔር የማን ራስ ነው? ይሄ በጣም ትልቅ እውነት ነው። የማን ራስ ነው? የኢየሱስ ራስ እግዚአብሔር ነው ይላል አይደል? የወንድ ራስ ደግሞ ማን ነው ይላል? ክርስቶስ ነው። ክርስቶስ ይላል። የሴት ራስ ማን ነው ይላል? ባል። አያችሁ፣ አብ እግዚአብሔር አብ፣ ጌታችን፣ ወንድ፣ ሴት። ይሄ እግዚአብሔር የሰጠው ሄራርኪ። እናንተ አንብቡት።
ሎጥን ሊያድነው ሲያወጣው አይታችኋል። ሎጥ ሲያድነው ሚስቱንና ሁለቱን ልጆች ይዞ ወጥቷል። ሎጥ መላእክቱ መጥቶ የሚያወራው ማንን ነው? አብርሃም ወደኋላ ሎጥን ወደኋላ አትዙሩ አይደለም የሚለው፣ ወደኋላ አትመልከቱ አይደለም የሚለው፣ ወደኋላ ምን አትበል አትዙር። ሎጥ ጋር ነበር ግንኙነቱ። ሎጥ ኃላፊነት ነው ደግሞ ወዴት ማውረድ ያለበት? ያንን ወደ ቤቱ ወደ ቤተሰቡ። ወደኋላ እናንተ ገብታችሁ አንብቡ፣ ዘፍጥረት ላይ ታገኙታላችሁ። ወደኋላ አትዙር፣ አትዙሩ፣ አትመልከቱ አይደለም፣ አትዙር፣ አትመልከት፣ ሂድ ብሎ ነው ያዘዘው። ውጣ ነው ያለው። በውስጡ በሎጥ ውስጥ ያሉት ሚስቱና የልጆቹ ደግሞ የማን ሪስፖንሲቢሊቲ ነበር? የሎጥ። ሲሄዱ ወደኋላ የዞረው ማን ነው? ሚስቱ። የጨው አምድ ሆነች ብሎ እግዚአብሔር ቃል። ሙሴ ጋር ስንሄድ የእግዚአብሔር ቃል ምን ይላል? ያልተገረዘ እግዚአብሔር እንደሚያጠፋው ይናገራል። ያልተገረዘውን አይደል? ያልተገረዘውን ነፍስ። የሙሴ ልጅ አልተገረዘም። ስለዚህ እግዚአብሔር ቀጥታውን ሄዶ ሊገለው የመጣው ማንን ነው? ሙሴን። ልጁን ነው እንዴ? አይደለም፣ ሙሴን። ለምን? ኪዳን አልፈጸመም። የቤቱ ራስ ኃላፊነቱ የማን ነው? የሙሴ። ልጁን ማስገረዝ የነበረበት ሙሴ ነው። እሱ ነግሮ እነሱ ባያረጉት አሁን የሎጥ ሚስት ትሰማለች። አትዙሩ ሲባል ወደፊቱ ትሰማለች። ባለማረጓ የተነሳ ፍርዱ ወደ ማን ነው? እሱ ታዞ ወደፊት ሄደ። እሷ በቃ ያ ሰዶም ማለት እጅግ ያማረ ስፍራ ነው አይደል? እንደ እግዚአብሔር ገነት እጅግ የሚያምር ስፍራ ነበረ ሰዶም። ለምን? ሰዎቹ በጣም ሰራተኞች ናቸው፣ ግን ልዩን ስጋ ምኞት የሚከተሉ። ያ ልቧ እዛ ላይ ዓለም ላይ ስለነበረ ስትዞር የጨው አምድ ሆነች። እስራኤል ሀገር ስትሄዱ ታዩታላችሁ። የጨው አምድ የሆነችበት ስፍራ ቆሟል። የጨው አምድ አቁመዋል። ኤግዛክት ይሁን አይሁን እሷ ናት ብለው ያው እንደ ምሳሌ እናየዋል። እና ወደዚህ ስንመጣ ባሎች ምንም አላደል እነሱ ትክክል ናቸው ማለት አይደል። ሊሳሳቱ ይችላሉ። ብዙ ድካም ሊኖራቸው ይችላል። ግን እግዚአብሔር አምሳያ ሁለቱም ተፈጥሯል። ግን የእግዚአብሔር ክብር ስለተፈጠረ እግዚአብሔር ደግሞ ለቤተሰብ የሰጠው ስርዓት ስላለ ባሎች እዚህ ላይም እንደሚለው መታዘዝ ወይም ደግሞ መገዛት፣ ሚስት ለባል መገዛትና መታዘዝ እንዳለባት እዚህ ላይ ይናገራል። ባለፈው ኤፌሶን ላይ ገብተናል። ስለ ባል ደግሞ የሰጠውን ኃላፊነት አይደል? ምን ያህል የባሰው ከባድ እንደሆነ ክርስቶስ ቤተክርስቲያንን እንደወደዳት ባል ሚስቱን ይውደዳት ማለት እንዴት ነው? ራሱን አሳልፎ ለቤተክርስቲያን እንደሰጠ እንዲሁም ባል ሚስቱን እንደዚህ መውደድ አለበት። ፍቅሩ የእንካ ለእንካ አይደለም። ሚስት እና ባል አንድ አካል ነው። የራሱ ሚስት የማይወድ የራሱን ሰውነት አይወድም። አሁን ይታያችሁ፣ ሰውነቴ ውስጥ እንዲጎዳ ፈልጋለሁ እንዲጎዳ ፈልጋለሁ። ሰውነቴ የተለያየ ነገር በህመም ውስጥ እንዲሆን አልፈልግም። ሰውነቴ ሁሉ ጤነኛ እንደሚሆን እንደምፈልግ ሁሉ ሚስት ደግሞ የባል አንድ አካል ናት፣ አካሌ ናት። ስለዚህ እሷን መውደድ እንዳለብን፣ ሴትን መንከባከብ እንዳለብን ለወንድ ይነግራል። ለሚስታችን የምትወደውን አሁን በቃላት ባደቃት ቃል አሁን እንመጣበታለን። ፓወርፉል በተለያየ ውደዳት የተባልኩትን ሚስት
ተንከባከባት የተባልኩትን ሚስቴ የተለያየ ስድብ ብሳደብ ቃላት ባወጣ እግዚአብሔር የሚያከብር እግዚአብሔር ይህን ሲያየው ምን ይላል? እውነት እኔ ተስፋ እያረኩ የምጠብቀው ክርስቶስን ነው? ራሴን እያቆነጃጀው ነው ሙሽራውን ኢየሱስን ለመገናኘት? የእግዚአብሔር ቃል ግን ሚስቶቻችን እንድንሆን ደካማ ፍጥረት ሴንሲቲቮች ስለሆኑ እንድንንከባከባቸው አበባ እንደምንንከባከበው እንድንንከባከባቸው እግዚአብሔር ይጠይቅ። ምን በጣም ፐርፌክት ናቸው አይልም። እግዚአብሔር አካላችን ስለሆኑ እግዚአብሔር ሲያይ ባልና ሚስት አንድ አካል ስለሆነ ሴቶችን እንድንወዳቸው ሚስቶቻችንን ኤፌሶን ላይ ይናገራል። እዚህ ላይ ደግሞ ጴጥሮስ ቁጥር 7 ላይ እንዲሁ ባሎች ሆይ ደካማ ፍጥረት ስለሆኑ ከሚስቶቻችሁ ጋር በማስተዋል አብራችሁ ኑሩ፣ ጸሎታችሁ እንዳይከለከል አብረው ደግሞ የሕይወትን ጸጋ እንዲወርሱ አድርጓቸውና አክብሯቸው ይላል። ማለት ከሚስቴ ጋር ብጣላ ባኮርፍ አላደል እንትን ብል ከዛ ልጸልይ ብል ጸሎቴ ይከለከላል። እግዚአብሔር ጸሎቴን አይሰማም። በቃ ይከለከላል። ጮሃለሁ፣ እናገራለሁ ነው። መጀመሪያ ከሚስት ጋር ያለን ነገር ጨርስ ነው የሚለው እግዚአብሔር። እንዳይከለከል ይታሰራል። ሚስቴን ባላከብራት ከሚስቴ ጋር አስተውዬ ባልኖር የህይወትን ጸጋ እንዲወርሱ አድርጓቸው ማለት ሞር እንዲቀላቸው የክርስትና ህይወት አድርጉላቸው እንጂ ሞር መሰናከል ወደ ኋላ እንዲመለሱ አታርጓቸው እያለ የእግዚአብሔር ቃል እዚህ ላይ ይመክራል። ይህንም ባናረግ ግን ወገኖች ሆይ ምን ይሆናል? ባናከብራቸው አክብሯቸው ምን ይሆናል? ከእግዚአብሔር ጋር ያለን ግንኙነት ምን ይላል? ይቋረጣል። ዛሬ ትዳሮች በቀላሉ ሰዎች ይለያያሉ። ዋይ ፕሮብሌሙ ያለው በነገሮቻቸው ሳይሆን ወይ ሚስት የእግዚአብሔርን ቃል ስለማትጠብቅ ባል የእግዚአብሔርን ቃል ስለማይጠብቅ መሰረቱ እዚህ ላይ ሲናድ ዜን ቀላል ነው ለሰይጣን ያንን ትዳር መደበላል፣ ቋንቋው መደበላል። ሚስትም አንደበቷን ከፍታ የተለያየ አይነት ቃል ስድብ አላ ክርስቲያኖች የማይጠበቅ ታወራለች። ባልም ደግሞ ይላል የተለያየ ለሰው ማናቅ እንደ ክርስቲያን ማድረግ የሌለብንን ክፋት፣ ተንኮል የሚስቱ አካሎቻችን ላይ እናደርጋለን። ከዛ በኋላ ያንን ቤት ለማደስ ያንን ቤት ለመስራት እጅግ አዳጋች፣ ከዛ ብዙ ጉዳት በዛ ቤት ላይ ይመጣል። ግን ወደ እግዚአብሔር ቃል ላይ ባልም ሲመለስ ወደ እግዚአብሔር ቃል ሚስትም ስትመለስ ያኔ እግዚአብሔር ያንን ትዳር የመስራት አቅም አለው። ለዚህ ነው እግዚአብሔር ምን ይላል? ሰው እናትና አባቱን ይተዋል፣ ከሚስቱ ጋር ይጣበቃል፣ እነሱም አንድ ይሆናል። እና እግዚአብሔር አንድ ያደረገውን ማን አይለየው ይላል? ሰው አይለየው ይላል። ትዳርን እግዚአብሔር ነው የባረከው፣ አንድ ያደረገው። ሰይጣን አይደለም የሚለየው ትዳርን። ብዙ ጊዜ ሰዎች ሰይጣን ትዳር እንዲህ አይደለም። ሰይጣን አክሰስ የሚኖረው እኛ ስንፈቅድለት፣ እኛ የምንፈቅድለት ደግሞ ከእግዚአብሔር ቃል ህይወታችን ሲወጣ፣ ባሎቻችንን የማንታዘዝ ከሆነ፣ የማንገዛላቸው፣ የማናከብራቸው ከሆነ፣ ባሎች ደግሞ ሚስቶቻችን የማንወድ ከሆነ፣ ማንንከባከብ ከሆነ እነሱ ብቻ ቤት ውስጥ እየደከሙ እኛ ደግሞ አላደል በቃ የራሳችን ህይወት ውስጥ በራሳችን ሰልፊሽ አምቢሽን ውስጥ ተይዘን ስንመላለስ ያኔ ክፍተቶችን ሰው ነው የሚለየው። ስለዚህ እግዚአብሔር ሰው አይለየው። ኪዳኑ ለምንድን ነው? የዘላለም ኪዳን ስለሆነ። ስለዚህ በትዳራችን ክርስቶስን እየጠበቅነው ነው ያለ ነው። ሙሽራው ኢየሱስ ይመጣል፣ በክብር ይገለጣል። ስለዚህ ትዳራችንን ሲያየው እግዚአብሔር የሚወደው ትዳር እንዲሆን የእግዚአብሔር ቃል ይላል። አሁን ያለነው
የስደት ኑሮ ነው። ቅድም ወንድማችን ሙሉ ደስታ እየነገረን ነበር። እዚህ ላይም ይናገራል። አሁን ስደት ውስጥ ናችሁ ያላችሁት። አሁን እናንተ ምንድናችሁ ይለናል? ለዚህ ምድር ምንድናችሁ ይለናል? እንግዶች ናችሁ ይለናል። ለዚህ ምድር እናንተ ምንድናችሁ? ስደተኞች ናችሁ። አሁን በስደት ነው ያለን። አገራችን የሆነው እዚህ አይደለም። አገራችን በሰማይ ነው። በሰማይ ያለው ክርስቶስን ነው የምንጠብቀው። ስለዚህ ትዳራችን የጥቂት እድሜ ነው፣ ቢበዛ 60 70 80። ከዘላለም ደግሞ የምንኖርበት ህይወት አለ። ስለዚህ የህይወታችን ስናየው እንደ እንፋሎት ነው የምንኖረው። የእንፋሎት ህይወታችን ላይ በትዳራቸው እግዚአብሔርን አክብረው እንዲያልፉ ጴጥሮስ እዚህ ላይ ይመክራቸዋል። ቁጥር 8 ላይ በመጨረሻ ሁላችሁ በአንድ ልብ ሁኑ። ለቤተ ክርስቲያን ነው ይህንን ስርዓት ቤተ ክርስቲያን ምን መምሰል እንዳለባት በመንፈስ ቅዱስ ምሪት የሚጽፍላቸው። በመጨረሻ ሁላችሁ ማለት በቤተ ክርስቲያን ውስጥ ያላችሁ ሁላችሁ ወንድሞች፣ እህቶች፣ ባሎች፣ ሚስቶች፣ አባቶች፣ እናቶች፣ የተለያየ ሌብል አለው በቤተ ክርስቲያን ውስጥ። ሁላችሁ ምን ሁኑ ይላል? ሁላችሁ ምን ሁኑ ይላል? በአንድ ልብ ሁኑ። በአንድ ልብ። እንዴት ነው አንድ ልብ የሚሆነው? እኔ ጌታ የሰጠኝን ትእዛዝ በትዳሬ ላይ ብጠብቅ፣ ከወንድሞቼ ጋር ባለኝ ግንኙነት ውስጥ እንዴት መኖር እንዳለብኝ ብጠብቅ፣ ከእህቶቼ ጋር ያለኝ ግንኙነት እግዚአብሔር የደነገገልኝ ባደርግ፣ እናንተም ብታረጉ፣ ሁላችን ብናደርግ ዜን ሁላችንም አንድ ልብ ይኖረናል። እሱም እናንተ የክርስቶስ ልብ አላችሁ ይላል። ሁላችንም የእግዚአብሔርን ቃል ስንጠብቀው ቃልም ስጋ ሆነ የሚለው ይሄ ነው። ይሄ ቃል እኔን ቃል ስጠብቅ፣ እናንተ ቃል ስትጠብቁ ቃል ስጋ ሆነ። የክርስቶስ ህይወት ምን ይሆናል? በመካከላችን ይገለጣል ማለት ነው። ስለዚህ ምን ይላል? እንግዲህ በመጨረሻው ሁላችሁ አንድ ልብ ሁኑ። የሌላው መከራ ለእናንተ እንደሚሆን አድርጉ። በመካከላችን ሰዎች በተለያየ መከራ ውስጥ እናልፋለን። በዓለም ሳለባችሁ መከራ አለባችሁ፣ ግን አይዟችሁ እኔ ዓለምን ምን አሸንፌዋለሁ ማለት በህይወታችን ላይ መከራ ይመጣል። አንዳንዱ መከራ አለፍን ስንል ሌላው መከራ ይመጣል። ልዩ ልዩ መከራ ይለዋል። እንደ እሳት የሚፈትን ይመጣብናል ብሎ የእግዚአብሔር ቃል ይነግረናል። ስለዚህ በቤተ ክርስቲያን ውስጥ ወንድሞች እህቶች አንዳንዴ በተለያየ መከራ ውስጥ ያልፋል። ያንን መከራ ስታልፉ እግዚአብሔር ይህን መከራ እኔ ላይ ስላመጣ አመሰግናለሁ ብላችሁ ማሰቡ ጥሩ ነው፣ ግን ያ አይደለም እግዚአብሔር የሚፈልገው። እዚህ ላይ ምን ይላል? የሌላው መከራ ለእናንተ እንደሚሆን አስቡ። እስቲ እናንተ በዚህ መከራ ውስጥ ብትሆኑ እንዴት ነው የሚሰማችሁ? ምን አይነት ፊሊንግ ነው የሚኖራችሁ? በእስር ቤት ያሉት እናንተ በእስር ቤት እንዳላችሁ አውቃችሁ አስቧቸው ይላል። እነዚህም ወንድሞች በሌላ መከራ ውስጥ ሲያልፉ ምን በሉ? እናንተ በዚህ መከራ ውስጥ እናንተ እንዳላችሁ አስቡት ይላል። ያኔ እንደ ስሜታችን እንደነሱ ስናስብ ቀላል ነው። ለካ እኛ መርዳት ያለብን ነገር ካለ እግዚአብሔር በሰጠን አቅም፣ ጉልበት፣ ፋይናንስ ሲሆን በተለያየ ልንረዳ እንችላለን። መቼ? ስሜቶቻቸው ውስጥ መግባት ስንችል። ለምን? ወንድሞቻችን አካሎቻችን ስለሆነ። ክርስቶስ ራስ ነው፣ እያንዳንዳችን አካል ነው። አንዱ አካል ሲጎዳ ሌላው አካል ይጎዳል። እና ልጆቼ በጣም እግር ኳስ ስለሚያዩ አላይም ነበር። እንደው ትንሽ ከነሱ ጋር ያው ትንሽ ሳይ ወገኖቹ አንዱ ጎል አግብቶ ሲያዩ ያላቸው ደስታ፣ እነሱ እኮ አላገቡ፣ ያገባው ሌላ ነው፣ ግን ያላቸው ደስታ እነሱ ብቻ አይደለም፣ ያንን ክለብ የሚደግፈው ቲፎዞ፣ ያ ሁሉ ሰው ደስታው አንድ ይሆናል። ያ ሰው ባገቡ። ይሄ የዚህ ዓለም ነገር ነው። እኛ ደግሞ ከዚህ የበለጠ
የተሳሰርንባቸው ነገሮች አሉ። እኛ ክርስቲያኖች ሁላችንም የተሳሰርንበትን ነገር እንየው እስቲ። ኤፌሶን ላይ ብናውጣ ኤፌሶን ላይ ክርስቲያን አሁን የእናትና አባት ልጆች በስጋ በደም ይገናኛሉ አይደል? የእናቴ ልጅ በእናቴ ይገናኝ፣ በአባቴ እንገናኛ፣ በሁለቱም እናታችንም አባታችንም አንድ እንላለን እና እነዛን ሰዎች በተቻለን መጠን በህይወታችን ላይ በመከራቸውም ቢሆን በደስታቸው አብረናቸው ነው። ለምን? በደም ስለተገናኘ። ክርስቲያኖች እኛ ከወንድሞቻችን ጋር ያገናኘን ዛሬ ቸርች የምናያቸው ጌታን የተቀበሉ 7 ነገር አገናኝቶ ሁላችንም ኤፌሶን ምዕራፍ 4 ላይ እናወጣለን። ከአንድ ጀምሮ አነበዋለሁ። ምዕራፍ 4 ከአንድ ጀምሮ እንግዲህ በጌታ ስር የሆንኩ እኔ በተጠራችሁበት መጠራት እንደሚገባ ትመላለሱ ዘንድ እለምናችኋለሁ። በትህትና ሁሉ በየዋህነት በትዕግስት እርስ በርሳችሁ በፍቅር ታገሱ፣ በሰላም ማሰሪያ የመንፈስ አንድነትን ለመጠበቅ ትጉ። እርስ በርሳችሁ በተጠራችሁ መጠራት እንደሚገባ ጥሪ ተጠርተናል። ግን ለዚህ ጥሪ እንደሚገባ ትመላለሱ ዘንድ ምን እላለሁ? እለምናችኋለሁ ይላል። በምን? ትህትና፣ በፍቅር፣ በትህትና፣ በየዋህነት፣ በትዕግስት፣ በፍቅር መታገስ። አንዳንዴ መታገስ አለ እዚህ ጋር ሁለት በትዕግስት ይላል። እርስ በርሳችሁ በፍቅር ደግሞ ታገሱ። እንታገሳለን። አንዳንዱ ደግሞ ትዕግስት የበለጠ የሚቆይ ነው። ያኔ ደግሞ ምን እንጨምሩላል? በፍቅር ደግሞ መታገስ። ታገሱ፣ እንደገና በፍቅር ታገሱ። ፍቅር ሲኖረው ኃጢአትን የመሸፈን ባህሪ ስላለው ትዕግስታችንን የበለጠ ይጨምራል። አንዳንድ ሰው በሆነ ነገር ይለያያል። በአንድ በቃ እንዲህ ብሎኛል፣ እንዲህ ብላኛል፣ ስንት ዓመት አብሮ ይኖር። በምን? የእግዚአብሔር ቃል ግን እንደሚገባ ትመላለሱ፣ በየዋህነት፣ በትዕግስት፣ በፍቅር ታገሱ እያለ ይናገራል። ለምን? በትህትና፣ በየዋህነት፣ በትዕግስት እርስ በርሳችሁ በፍቅር ታገሱ። በፍቅር ታገሱ። ለምን? አሁን የእርስ በርሳችን ያለ ትእዛዝ ነው እዚህ ላይ የሚነግረን። ለምን? እዚህ ላይ ናት። በሰላም ማሰሪያ የመንፈስ አንድነትን ለመጠበቅ ትጉ። መንፈስ የሚፈልገውን በሰላም ማሰሪያ ሰላም የሚቆምበትን ነገር ለማድረግ። ለምን? መንፈስ የሚፈልገው እሱ ስለሆነ የመንፈስን አንድነት ለመጠበቅ ትጉ፣ እንደሚገባ ትመላለሱ ዘንድ። ለምን? እዚህ ላይ ይናገራል። የተጠራችሁት ይላል። እኛ ክርስቲያን የተጠራ ነው። መጠራታችሁ በአንድ ተስፋ እንደተጠራችሁ። አንድ ተስፋ ያለንን ክርስቲያኖች አንድ ተስፋ ያገናኘንን እኛ ሁላችን ክርስቲያን ጌታን የተቀበልን ሁሉ አንድ ተስፋ አለን። እንደተጠራችሁ አንድ አካል ነው ያለው። በእግዚአብሔር ዓለም ውስጥ አንድ አካል አለ። ክርስቶስ ራስ ነው፣ ሌላው ብልት ነው። እኛ ሮቦት ውስጥ አለን። ሌሎች የተለያዩ የሴፍስ ያሉ ወንድሞች አሉ። ይሄ እግዚአብሔር እንድናመልከው በተለያየ ቦታ አድርጎ ትንሽ ትንሽ አድርጎ አላደል የበለጠ እንድናገለግል የበለጠ ቅዱሳን እንድንጠብቅ ለመጠበቅ አላደል የበለጠ ወንጌል እንድናሰፋ እግዚአብሔር የሰጠው አሰራር። ግን አንድ አካል አለ። አንድ ዩኒቨርስ ላይ ያለ ጥቁር ነጭ አላደል ያ መንግስተ ሰማያት ውስጥ በበጉ ፊት ሆነን የታረደውን በግ የምናመልክ በልዩ ልዩ ቋንቋ በልዩ ልዩ ቋንቋ ያለ ያ ህዝብ አንድ ስንት አለ? እግዚአብሔር ሲያይ አንድ አካል አለ። ስለዚህ እኔ ወንድሜ እንዲህ ብሎኛል ብዬ ስለየው ስጣላው አላናግረውም። ስለ እኔ ጋር አንድ ተስፋ ያለን ሆነን አንድ አካል ሆነን ስንለያይ
በእግዚአብሔር ዓለም ውስጥ እንዴት እንደምታዩት ሙሽራውን የምንጠብቅ ያለን ሰው አንድ አካል አለን ይላል። አንድ መንፈስ አለ። እኔ ውስጥ አንድ መንፈስ አለ፣ እናንተ ውስጥ አንድ መንፈስ አለ፣ ወንድሞቻችን ውስጥ አንድ መንፈስ አለ፣ በሌላ ቤተክርስቲያን ውስጥ አንድ መንፈስ ነው ያለን። ይሄ ሁሉ አገናኝቶናል። እንደገና አንድ መንፈስ አለ፣ እንዲሁም አንድ ጌታ አለን። እኔ ጌታዬ የምለው እናንተ ጌታ የምትሉት ሌሎቹ ጌታ የሚሉት አንድ ጌታ ነው። አንድ ጌታ አለን። አንድ ሃይማኖት የምናምነው እምነት እንደ አንድ አብ ወልድ መንፈስ ቅዱስ አንድ ሃይማኖት። እንደገና አንዲት ምን አለ ጥምቀት የተጠመቅንለት ስንት ነው? አንድ ጥምቀት በአብ በወልድ በመንፈስ ቅዱስ እኛ ክርስቲያኖች ሁላችን። መጨረሻ ላይ ደግሞ ሰባተኛው ከሁሉ በላይ የሚሆን በሁሉ የሚሰራ በሁሉ የሚኖር አንድ አምላክ የሁሉ ምን አለ ይላል? አባት አለ። አንድ ደግሞ ምን አለን? አባት እኛ ክርስቲያን ስንት ነገር አገናኘን? ሰባት ነገር ፈጥኜ ሰባት ነገር ምን? አንድ ተስፋ፣ አንድ አካል፣ አንድ መንፈስ፣ አንድ ጌታ፣ አንድ ጥምቀት፣ ከሁሉ በላይ የሚሆን በሁሉ የሚሰራ በሁሉ የሚኖር አንድ አምላክ የሁሉ ምን አለ ይላል? አባት። አንድ አባት አለ። እኛ ቅዱሳን እኛ ክርስቲያን። ስለዚህ እነዚህ ሰባት ነገር ያገናኘን ነው። በአእምሮ መታደስ ካልተቀየርን አይገባንም። ይሄ ነገር ካልተቀየርን ይህንን ዓለም አትምሰሉ፣ በአእምሯችሁ መንፈስ ታደሱ፣ በልባችሁ ሸለፈት ተገረዙ ይላል። አእምሯችን ካልታደሰ እንደ ዓለማዊ ነው የሚያስበው። እነዛ ወንድሞቻችንን ስና ያደረጉንን እናስባለን፣ የተናገሩን ቃላት እናስባለን፣ በእኛ ላይ ያደረጉትን እናስባለን። ከዛ በኋላ ከነሱ ጋር በፍቅር መኖር ይከብደናል፣ በትህትና መኖር ይቀርብናል፣ በትዕግስት መኖር ይቀርባል፣ በፍቅርም መታገስ ይከብደናል። መቼ? በአእምሮ መታደስ ካልተቀየረ። ግን እግዚአብሔር እንደሚያየው ካየን ከስጋ ቤተሰቦቻችን ጋር በብዙ ትዕግስት እንደምንኖረው አብልጠን ደግሞ በብዙ ፍቅር፣ በብዙ ትዕግስት፣ በብዙ ትህትና መኖር ያለብን ደግሞ ቅዱሳን ወንድሞች እህቶች እንደሆነ ሰባት ነገር እነዚህ ልናለያያቸው አንችልም። አንድ መንፈስ አለን፣ አንድ ጌታ አለን፣ አንድ አባት አለን፣ አንድ ጥምቀት አለን፣ አንድ ሃይማኖት አለን፣ አንድ አካል አለን። እነዚህን ልንለየው አንችልም። በዚህ ምክንያት ገና ያልተለወጥን አድገን ክርስቶስን መስለን ስላልጨረስን በመካከላችሁ የተለያየ ነገር ቢኖር ምን በሉ ይላል? በትዕግስት አሳልፉት፣ በትህትና በሔዋነት በፍቅር እየታገሳችሁ አብራችሁ ኑሩ። እንደተጠራችሁት መጠራት እንደሚገባ ትኖሩ ዘንድ ብሎ ሐዋርያ ጳውሎስ ይለምናቸዋል። ስለዚህ ወደ ጴጥሮስ ላይ ስንመለስ አንደኛ ጴጥሮስ ምዕራፍ 3 ላይ ስንመለስ በአንድ ልብ የሌላው መከራ ለእናንተ እንደሚሆን አድርጉት። ለምን? ያስተሳሰረን ብዙ ነገር ስላለ። ሁሌ ማረሳው አንድ ነገር አለ። ሁሌ በቃ ባሰብኩት ቁጥር ሁለት ወንድሞች ናቸው። በፊት ነው ቆይቷል እና የሆኑ በጣም የተቸግራ ሴትየዋ ቤተሰብ ያላት ናት። ሊጠይቁ አይዶነ ከዚህ በፊት ነግሬያችሁ ግን ሁሌ አረሳውም። እነዚህ ልጆች ሁለቱ ጥሩ ኢንካም ያላቸው ናቸው። የኢንካም የማግኘት ሚንሳቸው የተለያየ ኢንካም የሚያገኙበት ሚንስ አላቸው እና እንትና ጋር ሄድህን አለ። በቃ እሺ አልኩት። በቃ ለማወቅ ፈለኩ። ለምን ልጅቷ መንግስት ስራ እንዳሰራ ፍቃድ ስለከለከላት እና ስራዋን አቁማለች። ስለዚህ ስራዋን ስታቆም ደግሞ የመንግስት ምንም የሚሰዳ እርዳታ የለም። ስራዋን አቆመች። ልጆች አሏት።
ስራዋን አቆማለች። ለምን አስቆሟት? ፍቃድ ስለሌለች መስራታችን ብሎ አስቆሟት። ምንም አይነት መንግስት የሚረዳት የለም። ልጆች አሏት። በቤት ውስጥ ሰዎች እየሄዱ በቃ ያው ቅዱሳን ስለተሰማ ያኔም ደግሞ ብዙ እንደዚህ ስላለ ስለሰማ ሰዎች በቃ የተወሰነ ይረዳሉ ማለት በልባቸው እንዳሉ ፈርጣል አይደል በቃ እንትን እንዳይሰማም ብለን ሰው በተቻለው መጠን የተወሰነ ያደርጋል። እና እነዚህ ወንድሞቼ እሺ ምን አረጋቸው? በጣም አዘንን አለ። ነገረቻቸው በቃ የሆነችውን ማለት የምታልፍ እሺ ያልኩት። ከዛስ አዘንላት፣ ጸለይንላት። እሺ ከዛስ? ከዛ ወደ ቤታችን መጣ። ወገኖች ሆይ እንዴት እንዳዘንኩ ልነግራቸዋል። እቺ ሴትዮ ኒድ ነው ያላት። የእግዚአብሔር ቃል የሚለው ወንድም የሚለብሰው እንደሌለው እያወቅ ሂድ ጸልይ ነው እንደሚለው አይደለም። ለሰውነቱ የሚያስፈልገውን ሳትሰጥ እነዚህ ልጆች አላቸው ኢንካም እያላቸው የተለያየ ኢንካም አላቸው እና ግን እንደዚህ አይነት በመከራ የምታልፍ ሴት እያዩ ጸልየን ወጣን። አሁን ያንን ጸሎት ወደ እግዚአብሔር ይሰማዋል? ኖ ልክ አይደለም አልኩ። በጣም ቆጭቶት ሌላ ቀን ተሰምቶት ሄዶ በውስጡ የሚያደርገውን የተቀመጠውን አደረገ። እኛም በቅዱሳን ላይ ስንሄድ አንዳንድ ወንድሞች አንዳንዴ በመከራ ውስጥ ያልፋል። እኛ የምንችለውን አድርገን መከራቸው ስሜታቸው ተሰምቶ ምንችለውን አድርገን ስንጸልይ እግዚአብሔር ጸሎታችንን ይሰማል። ለወንድሞቻችን መውጫን ደግሞ እግዚአብሔር ያዘጋጃል። ለዚህ ነው ምን ይላቸዋል? የሌላው መከራ ስሜቱ ካልተሰማን ለመዘርጋት አንችልም እና እኔ በዚህ ጉዳይ ላይ እኔ በዚህ ሁኔታው ባልፍ ወንድሞቼ ለእኔ ምን ቢያደርጉልኝ ደስ ያሰኝ ነበር። ቀላል ነው። ያኔ ማድረግ ያለብንን ነገሮች ማድረግ እንድንችል መንገድን እግዚአብሔር ያሳያል። ስለዚህ እዚህ ላይ ምን ይላቸዋል? እነዚህ በመከራ ውስጥ ያሉ ናቸው። በስደት ውስጥ ነው ያላችሁ። ስለዚህ አንዳንድ ወንድሞች ላይ በተለያየ መከራ ሲያልፉ ያንን መከራ እናንተ በዛ ነገር ውስጥ እንደምታልፉ አውቃችሁ እንዲሰማችሁ አድርጉ ይላል። ስሜቱ ሲመጣ ያኔ ማድረግ የሚችሉት እነዛ ሰው መጸለይ ከሆነ ይጸልያሉ። በቃ ባላቸው እግዚአብሔር ለማድረግ ይነሳሉ። መቼ? ስሜቱ ሲመጣ። ስለዚህ እንዲኖሩ ይነግራቸዋል። እንደ ወንድሞች ደግሞ ምን በሉ? ተዋደዱ፣ ሩሮች ሁኑ፣ ትሑታን ሁኑ። ወገኖች ይሄ የእኛ በምድር አሁን ስደት ውስጥ ነው ያለ ዝግጅት ሙሽሪቷ ሜካፕዋንም ልብሷን እንደምትኳኳል ሙሽራውን ለመጠበቅ እንደምትኳኳለው ሁሉ እኛ የምንኳኳልባቸው ራሳችንን ሙሽራውን የምንጠብቃቸው ባህሪያቶች እንደነዚህ አይነት ባህሪያቶች እንድንለብስ፣ ትህትና፣ ርሁር ልብ፣ ሚራራ ልብ፣ እንደ ወንድሞች ተዋደዱ፣ እርስ በርሳችን ከፍቅር በስተቀር ዕዳ አይኖሩባችሁ፣ መከባበር፣ ወንድሞችን ጋር መዋደድ፣ እህቶቻችን መውደድ። ይሄ የቤተ ክርስቲያን ሽታው መሆን ያለበት ነው። መዋደድ ስለ ኮከቤ ስለሚገጥም አይደለም። የእግዚአብሔር ቃል ተዋደዱ ስለሚለን መዋደድ ደግሞ ዝም ብሎ በአፍ መዋደድ አይደለም፣ በተግባር በስራ የሚገለጥ ነውና ያንን እንዲያደርጉ ይነግራቸው። ሩሮች ሁኑ። ትህትና ማለት በቃ አንዳንዴ ሰዎች ኃይለኛ ሲሆኑ እነሱ በመጡበት መሄድ አይደለም ክርስትና። ትህትና እነዛ ሰዎች ወይ በተለያየ ነገር ውስጥ አልፈው በተለያየ ነገር ውስጥ ሆነው ይሆናል አንዳንዴ እንደዚህ አይነት ሪያክት የሚያደርጉት ሞር በቃ ነገሩ ሲያልፍ በትክክል ሲያስቡት ያደረጉትን ያዩትና ስለሚያዩት እኔ በትህትና ሆኜ ወንድሜ ጋር ያለኝ እህቴ ጋር እንዳይበላሽ
ላድርግ። የትህትና ህይወት፣ የክርስቶስ ህይወት በትህትና ምን በሉ ተመላለሱ። ቁጥር 9 ክፉን በክፉ ፈንታ ወይም ስድብን በስድብ ፈንታ አትመልሱ፣ በዚህ ፈንታ ባርኩ እንጂ በረከትን ልትወርሱ ለዚህ ተጠርታችኋል። በጣም ቁልፍ ነገር ነው እዚህ ላይ የሚናገረው። ክርስቲያኖች የተጠራ ነው በረከትን ልንወርስ፣ በረከትን ልትወርሱ ምን ብለናል? ተጠርተናል። ይህን በረከት የምንወርስበት መንገድ ግን እዚህ ላይ ሲነግረን ክፉ በክፉ ፈንታ ወይም ስድብን በስድብ ፈንታ ምን አትበሉ? አትመልሱ። በምዕመን መካከል ላይ አንዳንድ ሰዎች በክፋት ይመጡብናል። ክፉ ደግሞም ሊሰድቡን ይችላሉ፣ ይገጥመናል። ስድቡም በክፋትም ሰዎች ሲመጡ ክርስቲያን ስለሆኑ አያረጉም አይደለም የሚለው ጴጥሮስ። ሰዎች በክፉ ሊመጡብን ይችላል፣ ሊሰድቡን ይችላል፣ ቴንደንሲ ስላለው ይችላል። ግን የኛ ሪስፖንስ ሁል ጊዜ ማሰብ ያለብን የኛ ሪስፖንስ እግዚአብሔር የሚጠይቀው ያንተን ድርጊት። የሌላው ሰው ህይወት እኛ ያንን የመቆጣት እኛ አይደለንም። እግዚአብሔር እንኳን ለሰው እንኳን ፈቃድ ሰጥቶታል። እንኳን ሰው ክርስቲያን ሆኖ ሰው ሊሳደብ ይችላል። ክርስቲያን ሆኖ ክፉ ሊያደርግብን ይችላል፣ ሊያደርግ ይችላል። አድርገውብናል፣ ሰድበውናል። የእግዚአብሔር ቃል ግን እንዲህ ይሆንብሃል፣ ሊሆንብህ ይችላል። ምንድነው ያንተ መልስ? እዚህ ላይ ምን ክፉን በክፉ ፈንታ ወይም ስድብን በስድብ ፈንታ ምን አትበሉት? አትመልሱት። ይሄ የአሮጌው ሰው ማንነት ነው። እስቲ ሰዎች ሲሰድቧችሁ ወዲያው ይሄ አሮጌው ሰው አለ፣ ያልሞተው ሰው ማንነታችን አይደል? ትሪገር ነው የሚሆነው። በክፉ ለመመለስ በክፉ ለመናገር ነው የሚመለሰው። በውስጣዊው ሰው በአዲሱ ሰው አሮጌውን ሰው ገዝተን ክፉ አንመልስ፣ አንሳድ። ያ ማነስ ማለት አይደለም፣ መብለጥ ነው። እነሱ ራሳቸውን ሲያዋርዱ መልሰን ራሳችን አናዋርድ። ለምን? የእግዚአብሔርን መንፈስ የተካፈልን ሰዎች፣ ቅዱስ መንፈስ ውስጣችን ያለን ሰው፣ ልዩ የእናንተ የተመረጠ ትውልድ ናችሁ፣ የንጉሱ ካህን ናችሁ፣ ቅዱስ ህዝብ ናችሁ። አገልግሎት ላይ ነን፣ አምልኮ ላይ ነን ያለነው ክርስቶስን አይደል? ለሱ መስዋዕትን እየሰዋን ነው ህይወታችን ያለው። እነሱ በወረዱበት ልክ የምንወርድ ከሆነ ክፉን በክፉ አትመልሱ፣ ሁለታችንም እንሸነፋለን። ሁለታችንም ከእግዚአብሔር ህይወት ውስጥ እንጎላለን። ቃሉ አሁን የምንማረው ጊዜ አንዳንዶቻችን መተኛት እንችላለን። አንድ ሰው አውቃለሁ እዚህ ውስጥ ባለፈው ስላወራኝ ነው አርሴናልን በጣም የሚወድ ባለፈው እዚህ ሮብ ትምህርት ሲሆን እሱን ጥዬ ገባው ትምህርቱን ለመማር አለ እና አሁንም አለ ይችላል። ያንን ግን የእግዚአብሔር ቃል ስላስበለጠው ሁላችንም ደግሞ የተለያየ ዋጋ የከፈልን ለአንዳንድ ሰው የአንዳንዱ ትልቅ የተለያየ ነው። ጊዜ መተኛት የምንችል የተለያየ ነገር ማድረግ የምንችል የእግዚአብሔርን ቃል አሁን የምትሰሙ ከሆናችሁ ያንን ለመለወጥ ስለዚህ ይሄ ቃል የሚነግረን እንዲህ ይገጥመናል። ይሄ ሮድ ማፕ ነው ወደ ኪዳናችን ወደ ዘላለም ህይወታችን የምንገባበት መንገድ ላይ አሁን መንገድ ላይ ነን ያለ ነው። እረፍት ላይ አይደለንም። አንድ ሯጭ እየሮጠ ሲሄድ የሚያየው ምንድን ነው? መጨረሻ ላይ ለማሸነፍ ነው። እዛ ቲፎዞ ቢሰድበው ያወራሯጥ እንዲህ ነው ቢለው ቁጭ ብሎ ከዛ ጋር ይናገራል እንዴ? በጭራሽ አያወራ። ጊዜ የለውም። ስድብ ሊሰድበው ይችላል። አይሳድ። ለምን? ሩጫ ላይ ነው ያለው። ትኩረቱን ያያል፣ ሜጃውን ያያል። ስለዚህ እዚህ ላይ ምን ይላል? አትሳደቡ። ምን ይላል?
ክፉውን አትመልሱ። ለምን ፈንታ ባርኩ እንጂ በረከትን ልትወርሱ ለዚህ ምን ብላችኋል? ተጠርታችኋልና ይላል። ስለዚህ ሰዎችን በክፉ ብንመልስ ሲሰድቡን መልሰን ብንሳደብ ከምን ጎዳና ነው የሚያወጡት? ከበረከት ጎዳና ህይወታችንን ያወጡት። በረከትን ልትወርሱ በረከት የምንወርስበት እግዚአብሔር ለኛ ያለው ነገር ውስጥ የሚከተል በመቼ ነው? በመታዘዝ ህይወቱ ስንኖር ነው። እሱም ስለ እግዚአብሔር ቃል ብለን ሲሰድቡን ሳንሳደብ፣ መጥፎ ስማችንን ሲያጠፉ ስለነሱ መልካም ስናወራ፣ ይሄ አላደን ድርጊታችንን አስተውለን ስናደርግ የእግዚአብሔር በረከት ወደ ህይወታችን ላይ ይመጣል። ዮሴፍ ወንድሞች ጠሉት፣ እነ ዳዊት ወንድሞቹ ጠሉት፣ ሳኦል ጠላው፣ እሱ ግን ጠላው። ህይወቱን ሁሉ በምድረ በዳ ውስጥ ከተተው፣ ህይወቱን ሁሉ አጎሳቆለው። ሳኦል ዳዊት በምድረ በዳ አንከራተተው። የዳዊትስ ምላሽ ምን ነበር? ሳኦል በመጣበት መንገድ ነው እንዴት ዳዊት የመለሰው? አይደለም። ቢሆን ኖሮ ምን ዳዊት ታሪክ አይኖረውም ነበር። እጁ ላይ ሰጥቶታል፣ መግደል ይችል ነበር። ግን ንጉስን አትግደል፣ እጅ አትጫን ተብሎ ተጽፎለታል። ቃሉ ስለመራው፣ ንጉስን አክብር ስለተባለ፣ ቃሉን ስላከበረ ያከበሩኝን አከብራለሁ ያለ ጌታ ዳዊትን አከበረው። ከረኝነት አውጥቶ ምን አለው? ንጉስ አደረገው። ለምን? እግዚአብሔር ምን አለው? ባሪያዬን ዳዊትን ምን አደረኩት ይላል? አገኘሁት፣ በቅዱስ ቅባቴ ቀባሁት አለ። ንግስናን ሰጠው። የኢየሱስ ክርስቶስ ዘር የዳዊት ልጅ ተባለ። እንደገና ምን ሆነ? ነቢይ ሆነ። ያ ሁሉ እግዚአብሔር ያደረገው ለምንድን ነው? ዳዊት የእግዚአብሔርን ቃል ለመጠበቅ ራሱን አሳልፎ ስለሰጠ እግዚአብሔር በረከት ወደ ህይወቱ መጣ። ዮሴፍ ወንድሞቹ አጎሳቆሉት፣ ጣሉት፣ ሸጡት፣ አብረውት ያሉ የተወለዱ። እሱ ግን መልሶ አልጠላቸው። የእግዚአብሔር በረከት ወደ ህይወቱ መጣ፣ ባረከ። እዚህ ላይ በረከትን ልትወርሱ ለዚህ ምን ብላችኋል? ተጠርታችኋል። እንዴት ነው የእግዚአብሔር በረከት የሚመጣው? የእግዚአብሔርን ቃል በህይወታችን ላይ አፕላይ ስናደርግ፣ ክፉን በክፉ ሳንመልስ፣ ስድብን በስድብ ሳንመልስ፣ እንዲያውም ባርኩ። ማንን ነው የምንባርከው? ጠላትህን የሚጠላህን ምን በለው ይላል? ጠላትህን ምን በለው ይላል? ውደደው። ቀላል ነው እንዴ? የሚጠላንን ስንወድ፣ ክፉ ያደረጉብንን መልካም ስናደርግ። ይሄ ሊሆን የሚችለው አተኩረን የእግዚአብሔር ቃል ላይ ቫልዩ ሰተን ቃሉን ለመታዘዝ ስናደርግ፣ ወገኖች ሆይ ይሄ ህይወት ከህይወታችን ውስጥ ይገለጣልና ያኔ የእግዚአብሔር በረከት ይወጣል። ይሄ ቁጥር 10 ጀምሮ እስከ 12 በጭራሽ ሊቀየር የማይችል የእግዚአብሔር ባህሪ፣ በኢየሱስም ብንለው የማይቀየር የእግዚአብሔር መለኮታዊ የሆነ ባህሪ የሚሰራበት መንገድ ምን ይላል? ህይወትን ሊወድ መልካሞችን ቀኖች ሊያይ የሚፈልግ ሰው ምላሱን ከክፉ ከንፈሮቹን ተንኮል ከመናገር ምን ይበል? ይከልከል። ከክፉ ፈቀቅ ይበል፣ መልካምንም ያድርግ፣ ሰላምን ይሻ ይከተለው። የጌታ ዓይኖች ወደ ጻድቃን ናቸው፣ ጆሮዎቹም ለጸሎታቸው ተከፍቷል። የጌታ ፊት ግን ክፉ ነገር በሚያደርጉ ላይ ነው ይነግራል። እዚህ ላይ ህይወትን ሊወድ መልካሞችን ቀኖች ሊያይ የሚፈልግ ሰው መላሱን ከክፉ ከንፈሮቹም ተንኮል ከመናገር ምን ይበል? ይከልከል። ህይወትን ሊወድ ምን ማለቱ ነው? ህይወትን እየኖርን ያለው ህይወት
ሕይወትን ሊወድ መልካሞችን ቀኖች ሊያይ የሚፈልግ ሰው ሕይወት ሲል ሕይወት ይለያያል አይደል? አሳ የሚኖርበት የሕይወት ኳሊቲ አለ። እንስሶች የሚኖሩበት የሕይወት ኳሊቲ አለ፣ ህግ አላቸው። ሰዎች የሚኖሩበት ሕይወት አለ፣ ህግ አለ። ሕይወት ሲል ዝም ብለን መተንፈሳችን የሚለውን አይደለም። የእግዚአብሔር ሕይወት፣ የእግዚአብሔር ሰላም፣ የእግዚአብሔር እረፍት፣ የእግዚአብሔር ደስታ፣ የእግዚአብሔር ሙሉነት የሚወድ መልካሞችን ቀናቶች ሊያይ የሚፈልግ የእግዚአብሔር ጣልቃ ገብነት በሕይወታችን የእግዚአብሔር ረድኤትን በሕይወታችን ሊያይ የሚፈልግ ሰው ቅድም ስንጸልይ እንደነበረው በእግዚአብሔር መገኘት ውስጥ መኖር የሚፈልግ ሰው መላሱን ከክፉ ከንፈሮቹን ደግሞ ተንኮል ከመናገር ምን ይበል ይከልከል፣ ይዝጋው። ምን ክፉ ነገር ከመናገር ከንፈሮቹን ደግሞ ተንኮል ከመናገር ምን ይበል ይከልከል። ለምን? መልካሙን ቀኖች ሊያይ የሚፈልግ ሰው፣ ሕይወትን የሚወድ ሰው። መናገር አቅቶት ነው እንዴ ክፉ? አይደለም። ተንኮል መናገር አቅቶት ነው እንዴ? በጭራሽ። ግን ተንኮል በመናገሩ ክፉ በመናገሩ የሚያጎለው የእግዚአብሔርን ሕይወት፣ የእግዚአብሔርን በረከት፣ የእግዚአብሔርን የመገኘት ሕይወት ነው ከሕይወታችን የሚያርቀው። ስለዚህ ያ ሰው ምን አንደበቱን ይዘጋል። እና አንደበት ያዕቆብ ላይ እናየዋለን። አንደበት ምንድን ነው ይላል? እሳት አይደል? አንደበት እሳት ነው። እና አይ ቲንክ ያዕቆብ ላይ ብንሄድ ይህንን እናጠናቀው። ሁላችንም ያዕቆብ ላይ ብናወጣ ሀሳቤን እየጠቀለልኩ እመጣለሁ። አንደኛ ያዕቆብ 1:26 እና 27 አንብብልኝ ሙሉ ደስታ። ያዕቆብ 1:26 እና 27 እሺ አነባዋለሁ። አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን የሚያመልክ የሚመስለው ማንም ቢኖር የእርሱ አምልኮ ምንድን ነው ይላል? ከንቱ ነው። ንጹሕ የሆነ ነውር የሌለበት አምልኮ በእግዚአብሔር አብ ዘንድ ይህ ነው፣ ወላጆች የሌላቸው ልጆች ባልቴቶችን በመከራቸው መጠየቅ፣ በዓለም ከሚገኝ እድፍ ሰውነቱን መጠበቅ ነው። እና አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን የሚያመልክ የሚመስለው ማንም ቢኖር የእርሱ አምልኮ ምንድነው? ከንቱ ነው። ስለዚህ አምልኮአችን በእግዚአብሔር ዘንድ ትክክል የሚሆነው መቼ ነው? አንደበታችንን ስንገታ። አንደበቴን ሳልገታ ልቤን እያሳት ከዛ ብዘምር መንፈሳዊ ነገሮችን ባደርግ ሁሉ የእግዚአብሔር ቃል ምን ይለኛል? ምንም በቃ ጊዜን ነው ማለት። እሁድም መጥቼ ዘማሪም ልሆን እችላለሁ፣ ልዘምርም እችላለሁ፣ መዝሙሮችን እያየሁ ያ እዘምራለሁ እንጂ እግዚአብሔርን እያመለኩት አይደለም። ለዚህ ነው ብዙ ጊዜ የአምልኮ መሪዎች ይባላል። ያ ሮንግ፣ መጽሐፍ ቅዱሳዊ ያልሆነ ነው። የዝማሬ መሪዎች ናቸው፣ እንድንዘምር ነው የሚመሩ። አምልኮ መዘመር አይደለም። አምልኮ ህይወት ነው አይደለም? ህይወት ነው አምልኮ። ቀኑን ሙሉ የምንኖረው ህይወት ነው አምልኮ። ስለዚህ ይሄ ህይወታችን አምልኮን ለእግዚአብሔር የተወደደ መስዋዕት የሚሆነው መቼ ነው? አገልግሎታችሁ ነው ይላል። እና እሱ አንደበቴን እየገዛው ልቤን ሳላስት የምኖረው ህይወት አምልኮ ነው በእግዚአብሔር ዘንድ። ከዛ እንደዚህ እያደረግኩ ስኖር መንፈሳዊ ነገሮችን ሳደርግ ስዘምር እግዚአብሔር አምልኮን ይቀበላል።
ስጸልይ እግዚአብሔር አምልኮዬን ይቀበላል። የተለያየ ነገር ስረዳ እግዚአብሔር ያንን አምልኮዬን ይቀበላል። በመስጠት እግዚአብሔርን ሳመልከው እግዚአብሔር ያንን አምልኮዬን ይቀበላል። ስለዚህ አምልኮ ህይወት ነው። በዝማሬ ውስጥ እናመልከዋለን እግዚአብሔርን አይደል? በመስጠት ውስጥ እናመልከዋለን። በተለያየ የታመመውን በመጠየቅ ውስጥ እናመልከዋለን። በጸሎት ውስጥ እናመልከዋለን። አምልኮ ሁሉ ፓርት ነው፣ የህይወታችን ነው። ስለዚህ ቸርች ስንሄድ ብቻ አይደለም። አንዳንድ ሰዎች 11 ይጀመራል፣ አንዳንድ ሰው 12 እንደርሳል። አስቡት፣ የሚጀመረው 11 አይደለ? ጸሎት አምልኮ የሚሆነው እግዚአብሔር እንደምናመልክ ገብቶ አይደል? ለሌላ ቦታ ላይ እንኳን በሰዓት እንገኛለን አይደል? ይህ እግዚአብሔርን አክብረን ስንገኝ አንዳንድ ሰዎች በአገልግሎት ውስጥ ሆነው ከሰው ጋር እየተባሉ ያገለግላል። አብረውት ከሚያገለግሉት ጋር በቃ አይደል? ይሄ እኮ አምልኮ በቃ አገልግሎት ይሆናል። ዝም ብሎ ድርጊት ነው እንጂ የሚሆነው እግዚአብሔር ዘንድ ወደ አምልኮ አይደለም። ለምን? እየተባላን እየተጣላን እየተናከስን የምናደርጋቸው ድርጊቶች እግዚአብሔርን አያከብሩትም፣ እግዚአብሔርን አያስደስቱትም። ከአምልኮ ጎዳና እኛን ያወጣናል። እና ለዚህ ነው አንደበታችንን ገዝተን የምናደርገው ነገር፣ ልባችንን ሳናስብ የምናደርገውን ነገር እግዚአብሔር ይቀበላል። ስለዚህ እዚህ ላይ እንደገና ያዕቆብ ላይ ምዕራፍ 3 ላይ አንብበን ሐሳቤን እጠቀልላለሁ። ለምን በተለይ እኛ ቅዱሳኖች በጣም መጠንቀቅ ያለብን አንደበታችን። አንደበት ቀኑን ሙሉ ስንት ቀን ነው የምንውለው? 7 ቀን በሰጠን ጊዜ አንደበታችን እግዚአብሔርን የሚያከብር መሆን አለበት። እዚህ ላይ ምዕራፍ 3 ቁጥር 6 አንደበት እሳት ነው፣ በቃ የማቃጠል አቅም አለው። እዚህ ላይ እንዲያውም ምን ይላል? በጣም ነው አንደበት ቁጥር 6 በብልቶች መካከል አመፀኛ ዓለም ሆኗል፣ ስጋን ሁሉ ያሳድፋል፣ የፍጥረትን ሩጫ ያቃጥላል፣ በገሃነምም ያቃጥላል። አንደበት እናንተ አንብቡ። ቁጥር 9 ላይ ነገር ግን አንደበት ሊገራ፣ ቁጥር 8 ማንም ሰው አይችልም፣ የሚገድል መርዝ የሞላበት ወላዋይ ክፋት ነው። በእርሱ ጌታ አብን እንባርካለን፣ በእርሱ ደግሞ እንደ እግዚአብሔር ምሳሌ የተፈጠሩትን ሰዎች እንረግማለን። ከአንድ አፍ በረከትና መርገም ይወጣል። ወንድሞቼ ይህ እንዲህ ሊሆን አይገባል። እግዚአብሔርን እንደምንባርከው ሁሉ ወንድሞቻችን እንድንባርክ ነው እግዚአብሔር። በአንድ አንደበት ውስጥ በረከት እግዚአብሔርን እየባረክን ወንድሞች በእግዚአብሔር አምሳያ የተፈጠረውን ወንድሞችን ስንረግም እንዴት በአንድ አንደበት 2 ነገር ይወጣል እያለ እዚህ ላይ ያዕቆብ ይነግራቸዋል። ኖ እንደዚህ ሊሆን አይችልም። አንደበት ገሃነም የማቃጠል አቅም እንዳለው ይናገራል። ስለዚህ ወደ ጴጥሮስ መልእክት ላይ ስንሄድ ጴጥሮስ ምዕራፍ 3 ላይ ስንሄድ ሕይወትን ሊወድ መልካም ቁጥር 10 መልካሞችን ቀኖች ላይ የሚፈልግ ሰው መላሱን ከክፉ ከንፈሮችን ተንኮል ከመናገር ይከልከል፣ ከክፉ ፈቀቅ ይበል፣ መልካምን ያድርግ፣ ሰላምንም ይሻ ይከተለው። የጌታ ዓይኖች ወደ ጻድቃን ናቸው፣ ጆሮዎቹም ለጸሎታቸው ተከፍተዋል። የጌታ ፊት ግን ክፉ ነገር በሚያደርጉት ላይ ነው ብሎ እዚህ ላይ ነው። የጌታ ዓይኖች ወደ ጻድቃን ናቸው። በቃ ዓይኖች ሲያዩን አስቡት። ጌታ ያየናል፣ በፍቅር ያየናል። ጻድቃኖች ስንሆን ማለት ምን? አንደበታችንን ገተን ስንሄድ፣ በክፉ ፈቀቅ ይበል፣ መልካምን ስናደርግ፣ ሰላም የሚቆምበትን ስናደርግ ጌታ ዓይኖቹ ወደኛ ይሆናል። የጌታ ፊት ግን ይላል
ክፉ ነገር በሚያደርጉ ፊቱ ቁጣው በማላይ ነው ይላል። ክፉ ነገር በሚያደርጉ ሰላምን በማይፈልጉ ሰዎች፣ ከክፉ መንገድ ፈቀቅ የማይሉ ሰዎች፣ አንደበታቸውን የማይገቱ ሰዎች፣ ከንፈሮቻቸው ተንኮል የሚናገር በክፉ የሚመልሱ ሰዎች ላይ የጌታ ፊት ማለት ቁጣ ነው ወደ እነርሱ ይሆናል። ወደ ጻድቃን ግን የጌታ ዓይኖች የሚሳሳላቸው ግን እነዚህን ባህሪያቶች የሚያደርጉ ነው ብሎ ጴጥሮስ ይነግራል። ስለዚህ ዛሬ ሐሳቤን እዚህ ጋር ስጠቀልል በመጨረሻው ሁላችሁ በአንድ ልብ ሁኑ ይላል። ዛሬ ህይወታችን ምን ይመስላል? በትዳራችን ይሆናል፣ ከወንድሞቻችን ጋር ከእህቶቻችን ጋር ያለው ህይወት ምን ይመስላል? በአንድ ልብ እንድንሆን ተጠርተ በእንደነዚህ አይነት አሁን በተጻፈልን ባህሪ ላይ እንድንኖር እግዚአብሔር ከኛ ይፈልጋል። ይሄ እግዚአብሔር ስለማን ላይ ማዕድ አለ? ሙሴን አትገባም አለው። ለምን? ስሙ ስላልቀደሰ። እግዚአብሔር የሰውን ፊት አይቶ አያዳላ። እግዚአብሔር ሁሌ ቃሉን ወደሚጠብቁት ሰዎች እግዚአብሔር ያደላል እና ዛሬ እግዚአብሔር ቃሉን እንድንጠብቀው ይፈልጋል። አሁን የምንኖረው የእንግድነት ዘመን ላይ ነን፣ መንገድ ላይ ነን ያለነው፣ እረፍት ላይ አይደለም። ሙሽራው ሲመጣ፣ ኢየሱስ ሲመጣ ያኔ ነው የኛ ሩጫ የሚያበቃው። ያኔ ነው በፈቃዳችን የምንመላለሰው። ያኔ ነው የምንፈልገውን የምናደርገው። አሁን ግን ክርስቲያኖች ስለሆንን የእሱ ተከታዮች ስለሆንን የእሱን ፈለግ ተከትለን እንድንኖር እግዚአብሔር ይፈልጋል። ያኔ የእሱን ፈለግ ለመከተል በወሰንን ቁጥር እግዚአብሔር ይረዳናል። በአንድ ጊዜ ፍጹም የለም፣ ብዙ ድካም ይኖረናል አላደል። ዛሬ እንደክማለን፣ ነገ ግን እግዚአብሔር ያነሳናል፣ ያበረታናል፣ ይቀይረናል፣ ጸጋውን ይሞላልና እሱን እንድንመስለው ከቀን ወደ ቀን እየቀየረ ይሄዳል። ስለዚህ እግዚአብሔር ዛሬ ያስተማረን በተለይ አንደበቶቻችንን እንድንገዛ ይፈልጋል። አንደበታችን ክፉ ሰዎች ሲያረጉብን የምንመልስበትን መንገድ ዛሬ እንድናስብ ይደርጋል። ከወንድሞቻችን ጋር በፍቅር እንድንኖር፣ በትህትና እንድንኖር፣ በሔዋነት እንድንኖር እግዚአብሔር አምላክ ዛሬ በቃሉ ተናግሮናል። በረከትን ልትወርሱ በረከት የእግዚአብሔር በረከት ወደኛ የሚመጣበትን መንገድ ጌታ ነግሮናል። በህይወታችን ላይ የገባልን ኪዳን አለ። ወደዛ ኪዳን ወደ ተናገረን ኪዳን የሚያስገባን መንገዱ ይሄን መንገድ ስንሄድ ነው። ይሄን መንገድ ስንጠብቅ እግዚአብሔር በዮሴፍ እንዳረገው፣ በዳዊት ላይ እንዳረገው፣ በቅዱሳን ላይ እንዳደረገው እግዚአብሔር በእኛ ህይወት ያደርጋል። ሁላችንም እንጸልይና ጨርሳለን። ሃሌሉያ ሃሌሉያ። እስቲ እግዚአብሔር የተናገረንን እያሰብን እንጸልያለን። አሁን በሚቀጥለው ሳምንት ጌታ ፈቅዶ ስንኖር ይናገራል። ሁላችንም በክርስቶስ ወንበር ፊት እንቀርባለን። አሁን ግን ራሳችንን የምናዘጋጅበት መንገድ ነው። የተሳሳትነውን እያየን፣ ድካማችንን እያየን፣ ማስተካከል ያለብን ነገር እያስተካከልን የምንሄድበት ጊዜ አሁን። ከሰዎች ጋር አላያችሁም፣ ፊታቸውን አላይም ያልናቸው ሰዎች አለው። ክፉ ያደረጉብን፣ ተንኮል ያደረጉብን። ዛሬ እግዚአብሔር በቃሉ ተናግሮናል። ያማል፣ በጣም ያማል። ግን ወደ ዴስቲኒያችን እንድንገባ ከፈለግን፣ የእግዚአብሔር በረከት ወደ ህይወታችን እንዲመጣ ከፈለግን፣ መልካም ቀኖችን በህይወታችን ላይ ማየት ከፈለግን፣ የእግዚአብሔርን ህይወት ሙላት በህይወታችን ላይ ማየት ከፈለግን፣ መንገዱ ግን ይሄ ነው። ጠላቶቻችንን መውደድ፣ ክፉ የሚያደርጉብንን እነሱ መርገም ሳይሆን መባረክ፣ ከሰዎች ጋር በተቻለን በሰላም መኖር፣ ይሄ ወደ ኪዳናችን የምንገባበት መንገድ። ዛሬ እየፈታናቸው እንሄዳለን። ዛሬ ሊመሽ ይችላል፣ ነገ ግን እርምጃ እንወስዳለን።
ያዘንባቸው ሰዎች ካሉ ከቻልን ደውለን ካቻልን በአካል አግኝተን እዚህ ሀገርም ባይኖሩ በተለያየ ስፍራ ያሉ ከሆነ ቂም ጥላቻን በልባችን ውስጥ ያስቀመጥን ሰዎች እንፈታቸዋል። ይሄ የመንፈስ ቅዱስ ማደሪያ ስለሆንን እዚህ ውስጥ ቂም ጥላቻ ይዘን መቀመጥ አንችልም። ቤተ መቅደሱን ያቆሽሸዋል፣ አምልኳችንን ያሳድፈዋል። ስለዚህ ያ አምልኳችን እንዳይታደር በእግዚአብሔር ዘንድ ነቀፌታ እንዳይኖረው የግድ እርምጃ እንወስዳለን። ከውስጣችን እናጠራዋለን። ደውለን ይቅርታ ማለት ካለብን የበደሉን እነሱ የበደሉን እኛ ራሳችን ደውለን ይሄ ነገር አዘኛለሁ፣ ግን ስለ ክርስቶስ ይቅር የተባልኩ ስለሆን ይቅር ብያለሁ ብለን ራሳችን አክሽን እንወስዳለን። ያማላው የእግዚአብሔር ረድኤት ግን ወደ ህይወታችን ይመጣል። እግዚአብሔር ያግዛል። እንደነዚህ አይነት ፕራክቲካል የሆነ ነገሮች ስናደርግ ያኔ እግዚአብሔር ረድኤት ወደ ህይወታችን እየመጣ ይመጣል። እግዚአብሔር እያገዘን እየረዳን እያቆመን ጸጋውን እየሞላን በህይወታችን ላይ ይመጣል። ሃሌሉያ ሃሌሉያ። በትዳሮቻችን ወደኋላ ያልን በልባችን የፈታን በልባችን የወሰንን ግን አብረን የምንኖር ካለ ወገኖች ሆይ የእግዚአብሔር ቃል ያዘናል። ይሄ ትእዛዝ ስለሆነ ህግ ስለሆነ አይደለም ነው። በመረዳት ሚስቴን እንድንከባከባት እንደወዳት ነው የጠራው። መቼ? ክርስቶስ እኔን እንደወደደ። እኔ ክርስቶስ እንዴት ወደደ? በድካሜ ከስንት ነገሩ ህይወቴን አውጥቶኝ በቤቱ በደክም ብዝል እያበረታ ይቅር እያለ እያጸነ ልጄ አንድ ቀን የተሻለ ይሆናል እየታገሰ አሁን የደረስኩበት ላይ ደረስ። ከዚህ በኋላም እየታገሰ እያበረታኝ ቤቱ ያጸናኛል። ክርስቶስ እንዲህ እንደወደደኝ እናንተም ሚስታችሁን በዚህ ፍቅር ነው ውደዱ። እንደታገሰን ክርስቶስ እኛም እንድንታገስ እግዚአብሔር ጠርቷል። ሚስቶቻ ባሎቻችን እንድናከብራቸው እንድንታዘዛቸው እግዚአብሔር ቃል ጠርቶናል በማስተዋል። ስለዚህ ዛሬ ይህንን ዲሲሽን በህይወታችን ላይ እንወስዳለን። የቃሉን ራሳችንን ከኃይለኛው ከእግዚአብሔር በታች እናዋርዳለን። ይህንን ስናደርግ የእግዚአብሔር በረከት ወደ ህይወታችን ይመጣል። በትዳሮቻችን አንዳንዴ ቻሌንጅ ገጥሞን የተለያየ ልንሆን እንችላለን። አይኖች ሰው ፔንፉል ከባድ። የእግዚአብሔር ቃል ምን ይለናል? የተለያየ ነገር ሊገጥመን ይችላል። ግን ምንድን ነው? ሚስቶች ባል እንድትታረቁ እመክራቸዋለሁ ብሎ እግዚአብሔር እንድንታረቅ ልዩነቶቻችንን በእግዚአብሔር ቃል አጥበን በምህረት እንድንመለስ አሁን ኦፖርቹኒቲው ካለ ወደ ተለያየ ነገር ከተገባ ያው ያከባል ነው። ሞር ምክክሮች ይፈልግ ይሆናል በእግዚአብሔር ቃል ከመሪዎች ከሽማግሌዎች ግን ልባችንን ማዘጋ እግዚአብሔር የሚጠይቀኝ እኔን ነው። እኔ የእግዚአብሔርን ቃል እንዳረግ ነው እግዚአብሔር እኔን ነው የሚጠይቀኝ። ያኛውን ደግሞ እግዚአብሔር ያንን ራሱ እግዚአብሔር። ስለዚህ እኔ የራሴን ድርሻ ባረግ ሌላውም የራሱን ድርሻ ቢያረግ ሰላም የመቆሙ ኦፖርቹኒቲው ሀይ ነው። ስለዚህ ይሄን ወደዚህ ወደ ቃሉ ህይወታችንን መመለሳል። ወደ ቃሉ የሰዎችን በደል እየቆጠርን ከሆነ ወገኖች ሆይ ጌታ የእኛ በደል ይቆጥረዋል። ስለዚህ እግዚአብሔር እኛን ይቅር አይልንም፣ እኛም ሰዎች ይቅር ስላላል። ስለዚህ ወገኖች ሆይ የበደሉንን ይቅር ብለን በአዲስ ህይወት ለመመላለስ ቃሉን በህይወታችን ላይ አፕላይ ለማድረግ ራሳችንን ማዘጋጀት አለብን። ያኔ የእግዚአብሔር በረከትን ልትወርሱ ተጠርታችኋል። የእግዚአብሔር በረከት በእኛ ላይ ይሆናል። ሃሌሉያ ሃሌሉያ። እግዚአብሔር ሆይ እናመሰግናለን፣ ስምህን ከፍ እናድርጋለን። አንተ ለህይወታችን የሚጠቅመውን ነገር እየነገርከን ስለሆነ ቃልህን
እየነገርከን ስለሆነ ሁላችንም እዚህ ቤት ያለነው ተማሪዎች ነን። እባክህ እግዚአብሔር ሆይ የምናልፍበትን ህይወት ጎዳና ታውቃለህ። አምልኳችን የተቃጠለ መስዋዕት ለአንተ ሽታ ያለው እንዲሆን እንፈልጋለን። በጌታ በኢየሱስ ክርስቶስ ስም አንደበታችንን መግዛት ያቃተን እየገዛን ራሳችንን ማዋረድ ከቃሉ ያቃተን መገዛት ለባሎቻችን ያቃተን መገዛት ትልቅ የከበረ ቫልዩ መሆኑ ገብቶ ራሳችን ለቃል እንድናስገዛ ሚስቶች እርዳ። ባሎቻቸው እንዲታዘዙ ባሎች ሚስቶቻቸውን እንድንወድ እንድንንከባከባቸው እግዚአብሔር እርዳ። ከወንድሞቻችን ከእህቶቻችን ጋር በአንድ ልብ ሆነን መከራቸውን የራሳችን መከራ እያቆጠርን መመላለስ እንድንችል እግዚአብሔር እባክህ አንተ እርዳ። በትህትናና በተዋረደ ልብ እንድንመላለስ እግዚአብሔር ሆይ ያንተ ቃል በጌታ በኢየሱስ ስም እንዲያግዘን እኔ ጸልያለሁ። ሌሊቱን ሙሉ በሰላም አሳድረን የሰላምን እንቅልፍ ሁሉ ስጠን። እነሆ ወንድሞቼ በተለያየ በሐዘን ያሉ ቢሆኑ በማጣት ያሉ ቢሆኑ በችግር የሚያልፉ ተስፋ የቆረጡ ቢሆኑ እግዚአብሔር ያንተ ረድኤት ለወንድሞቻችን ለእህቶቻችን ለእያንዳንዳችን እንዲያልፍ በጌታ በኢየሱስ ስም ጸልያለሁ። የተስፋ ሁሉ አባት ኢየሱስ ተስፋን የሰላም ሁሉ አምላክ የሰላም አለቃ አንተንና ሰላምን የምታዝ ኢየሱስ ሰላም ለወንድሞች ለእህቶቻችን ለእያንዳንዳችን እንዲበዛልን በጌታ በኢየሱስ ስም ጸልያለሁ። ስለ ሁሉ ክብር ለአንተ ይሁን በጌታ በኢየሱስ ስም ብለህ ስማን። አሜን አሜን። ጌታ ይባርካችሁ። አሜን አሜን አሜን። ተባረክ ኤርሚዬ። ጌታ ይባርክ ወንድማችን። ታንኪዩ ወንድማችን